ግን ሁሉም ነገር ትንሽ አልፈጠነ። የኤሚ የናው እዚህ ምን ትሰራለህ ኤርሚያስ? እባክህ አሁኑ ከዚህ ሂድ። አልሰማትም እንዴ? ከዚህ ሂድ እያለች እኮ ነው። ባሌን ምን አባል እና ማምሸት ማምሮክ ነበር እንዴ? ተጋደልናታ። ገና ካሁን እያስፈራራሽኝ ባልሆነ። ሁለታችንም ግን በጣም አንገርም። ቆይ ስለምንድን ነው እያወራን ያለ ነው? እውነትም የሰከርን መሰለኝ። በል 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 እሱን ጨርስና ወደ ቤት የሸኘኝ። አባዬ የሆነ የእራት ግብዣ ያለብሽማ ትመስያለሽ። ይቅርታ ለድፍረቴ። እንዴ ጋሼ የምን ድፍረት አመጡ? ከናሁም ጋር እኮ ስለ ስራ አንዳንድ ነገር ልናወራ ነበር። አዎ ስለ ስራ ማውራት ጥሩ ነው አይደለም? እንዲሁ ወዳጄ እንዴታ ስለ ስራ ናሆሜና ኑሃሚን የሚጋቡበትን የሰርግ የቀን ቀጠሮ ተነጋግረው ወስነዋል። እንዲሁም የኑሃሚን አባት ናሆምን ሳይሆን ዳግምን ቢታገቢ ላንቺ ጥሩ ነው ብዬ አስባለሁ ሲል ነግሯታል። ፈቃደኛ ሆኗል አልሆነም የሚለውን ግን አጠራጣሪ ሆኗል። ሙራድና እንዲሁም ደግሞ ፈቃደኛ የሆነው ለዳግም እንጂ እንዲሁም ደግሞ ለናሆም አይመስልም። የናሆም አባት ግን ደስተኛ ነው። አሁን ግን ባሉበት ጊዜ መጥቶ በመሀላቸው ጠለቅ ያለው ኤርሚያስን ተመካከላችን ውጣ፣ ምን ልታደርግ መጣህ ሲሉ አናዘውታል። እንዲሁም የመስተ መጨረሻ እኛ በሄድንበት ምንም አይነት እንዳትሄድ አሊያ ከባድ ውሳኔ ልወስን እችላለሁ በማለት ኑሃሚንን ጋር ናሆሜ ማስጠንቀቂያ ሰጥቶታል። እንዲሁም የናሆም አባት ነው እንጂ ፈቃደኛ የሆነው የኑሃሚን አባት ግን ትንሽ ቅር ያለው ይመስላል። እስኪ በቀጣይ ኤርሚያስን ግን የላከችው አምራን ትመስላለች። አምራን ሰልልልኝ ወይም እይልኝ ብላ የላከችው ይመስላል። እውነተኛ ሰክሯል አልሰከረም የሚታወቅ ነገር አይደለም። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የሀዩቲ ቤተሰቦች ሰላም፣ እንዴት ናችሁ? እንዲሁም ክርስቲያን ወገኖች ሰላም ብያለሁ። ለዚህ ቻናል አዲስ የሆናችሁ ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰብ ሆኑ። እንዲሁም ወዳችሁ ቤተሰብ ለሆናችሁና ለምታበረታቱኝ ውድ ቤተሰቦች ከልብ አመሰግናለሁ። ትልቅ ክብር አለኝ። አሁንም በድጋሚ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ቤተሰብ ሆኑ አበረታቱኝ ነው የምለው። ኑሃሚን በዛሬው ድራማ ላይ እናያለን። እንዲሁም ደግሞ በሚቀጥለው ምን ነበር የሚለውን አብረን እንቀጥላለን። ኑሃሚን ድራማ ባለፈው ቪዲዮአችን ላይ እንዳየነው ኑሃሚን እና እንዲሁም ደግሞ ናሆም ዳግም ጋር በመነጋገር ወደፊት የጋብቻ ውሳኔ እንደወሰነና እንዲሁም ደግሞ ኑሃሚንን እንደወደዳት ሲናገር ነበረ ለአባቱ። ናሆምም ይህን በመናገሩ አባቱ ደስተኛ ሆኗል። ናሆምም በጣም ፍላጎቱ እየጨመረና እንዲሁም ደግሞ ፍቅሩ እየባሰበት እንኳንም አገኘኋት እንኳንም ተዋወቅኳት በሚል ለአባቱ ተናግሯል። የናሆም አባትም እንዴት ተዋወቃችሁ? ደስ አላችሁ? ወደድካት እንዴ? እኔ ግን ሲመስለኝ ገጠር በሄዳችሁበት ሰሞን የዛ ጊዜ የተላመዳችሁና የተቀራረባችሁ እንዲሁም ደግሞ ውዴታም ሆነ ፍቅር ሊይዝህ የቻለው የዛ ጊዜ ነው። ገጠር ስትሄዱ በእርግጥ አምራን ፈርታና ተጨንቃ ነበረ። የፈራችውና እያሰበችው አልቀረም። እሷን ትተህ ወደ ኑሃሚን እንዲሄድክ ምንም ጥርጥር የለው ይታወቃል ቢለውም አዎ ናሆሜን ጋር እኔ ወድጃታለሁ በሚል ተናግሯል። ስለዚህ አሁን አምራንን አልፈልግም፣ ከሷ ጭቅጭቅና ንዝንዝ እንዲሁም በጣም ነፃነቴና እንዲሁ ብዙ ነገር አሳጥታኛለች። ስለዚህ አሁን ላይ እሷን ምንም ነገር ማስታወስ አልፈልግም፣ የስልክ ጥሪ እንኳን ቢሆንም ማስታወስ አልፈልግም ብሏል ናሆሜ። ስለዚህ አሁን ላይ የምፈልገው ከኑሃሚን ጋር አንድ ላይ ተጋብተና አንዱ ፍቅሬን ተቀብላኝ አንተም ከአባቷ ጋር ተመካክረ ሽማግሌ ተልኮ የሰርግ ቀጠሯችን እንዲያዝ በማለት ነግሮታል። ስለዚህ የአምራን ጉዳይ እዚሁ ላይ አብቅቷል፣ ምንም ነገር የለም ብሎታል።
አምራንም በአሁን ሰዓት ላይ በጣም ተጨንቃና ተጠባ የምትሆነው ሁሉ ግራ ገብቷት ባደረገችው ጊዜና ባሳለፈችው ጊዜያቶች በጣም ለድማና ቆጭቷት ይገኛል። ግን ያለፈ ነገር ነውና ምንም ማድረግ አይቻልም። ናሆሜም አሁን ላይ የሌላ ሆኗል። ብልክ እንደዛ ጊዜው እንደፈራችውና ከናሆም እናትና አባት ስትናዘዝ ስትጣላ ናሆም እናቱን ስትጠላበትና እንዲሁም በክፉ ልጅንም እሷ ናት እንዲወርድ ያደረገችው ልጅን ገላባለች እያለች ብዙ ነገር ስትለው ስለቆየች በጣም ጥላቻ አድሮበታል። በዛሬው ቪዲዮአችን ላይ ግን በጣም ደስ የሚለው ነገር ኑሐሚንና ናሆም የሰርጋቸውን የቀን ቀጠሮ ቀን እንዲያዙ አብረው ቁጭ ብለው ተመካክረውበትና አስበውበት ቀን ቀጠሯቸውን እንዲያዙ አድርገዋል። እንዲሁም የናሆም አባትና የኑሐሚን አባትም ተነጋግረው በአንድ ላይ የሰርጉን ቀጠሮ እንዲይዙ የናሆም አባት ብዙም ፈቃደኛ ባይሆን እንዲሁም ደግሞ ለኑሐሚን ሲል ለልጁ ሲል የፈለገችውና የወደደችውን ታግባ በሚል ፈቃደኛ ሊሆን ችሏል። የናሆም አባት እንኳን ብዙ ሀሳብና ጭንቀት አለብኝ ብሎ ትንሽ ነገሮችን ካወሩና ከተጫዋወቱ በኋላ ግን የልጆቻችን ደስታ ያስደስተናል። ምንም ቢሆን እንኳን ሰው በልጁ የማይደሰት ነገር የለምና እኛ በእነሱ መደሰት አለብን በማለት የኑሐሚን አባትን ፈቃደኛ እንዲሆን አድርጎታል። ወይዘሮ ዝናሽም በአምራን ተበሳጭታና ስትናደድ ብዙ ነገር ያሳለፈችው ስቃይና መከራ ነበር። ያ ግን ሁሉ እንዲቀርና እንዲቀየር ለናሆም ኑሐሚን እንድትሆን ፈልጋ ነበር። ፍላጎቷ ተሳክቷል። አንድ ያልሆነው ነገር ግን ያልተነገረውና ለዳግም አባት የህይወት መጥፋት ማንም ሰው ተጠያቂ እንዳልሆነና እንዲሁም ደግሞ ናሆም ዳግም አባት እንደሌለ ዳግምም አሁን ላይ በጣም የአባቱ ድምፅ እንደናፈቀውና በህይወት መኖር አለመኖሩንም የማረጋገጫው ነገር ግራ ተጋብቶት አይተናል። ኑሐሚንም ወዷትና ፍቅሯት ነበረ። ግን ፍቅሩን ቢገልጽላትም እሷ ፍላጎቷ ስላልነበረ ብዙም መጠጋጋት አልነበረም። ስለዚህ እሱም በርቀት የአባቱን መጥፊያ ማፈላለግና እንዲሁም ደግሞ የት እንደገባ ለማወቅ የሚያደርገውን ጥረት ጊዜም ሆነ ቀናት ስለፈጀበት ኑሐሚንም ወደ ናሆም ልታፈቅርና እንዲሁም ልትጋቡ እንዲሆነ አይተናል። ስለዚህ አሁን ላይ ወይዘሮ ዝናሽ ለይኩን እያጽናናችውና እንዲሁም ደግሞ በተፈጠረው ነገርና ክስተቶች እንዳይጨናነቅ እያደረገችው እንደሆነም አይተናል። ይህ የሆነበት ምክንያት ለምን እንደሆነማ ቢታወቅም ያው የዳግምን አባት እኔ ነኝ ህይወቱን የነጠቅኩት በሚል ለይኩ ሁልጊዜም ጸጸት ውስጥና ጭንቀት ውስጥ እንዳለ ያወራል። እስከ ዛሬ ግን የት እንደደረሰና በህይወት ይኑር አይኑር ዳግምም የሚያውቀው ነገር የለም። እንዲሁም ደግሞ ወይዘሮ ዝናሽም ሆነ ለይኩ ለማንም የተናገሩት ነገር የለም። ስለዚህ አሁን ላይ ዳግም አባቱን በሚያገኝበት መንገድ ግራ ተጋብቶ እያፈላለግና እያጠያየቀ ይገኛል። ለይኩ ግን ይህ ነገር ከጭንቀትና ከብዙ ስቃይ መውጣት አለበት። እንቅልፍም ሆነ እንዲሁም ደግሞ ሌሎችም ነገሮች ደስታ ቢፈጠሩ እንኳን እኔ ምንም የምደሰት ሰው አይደለሁም፣ በጣም ወንጀለኛ ሰው ነኝ፣ በእጄ ብዙ ሰው የሰው ህይወት ጠፍቶብኛል እያለ የሚፈክርበት ነገር አለ። ኑሐሚንና ናሆምን ሊጋቡ በመሆኑ ደስ ቢለው እንኳ ግን በውስጡ ብዙ ነገሮች የሚያስባቸውና የሚያሰላስላቸው ነገሮች ስላሉ ተላይ ግን ለኑሐሚን አባት ደስተኛ እንዲሆንና እንዲሁም ደግሞ ሰርጋቸውን በፍጥነት እንዲሆኑ ናሆምና እንዲሁም ደግሞ ኑሐሚን ስለተዋደዱና ስለተፋቀሩ ለዛም ደግሞ አልፈው ለጋብቻ ስለበቁ በጣም ደስ ብሎናል ብሏል። አሁን ላይ ኑሐሚንም ናሆምን በማፍቀሯና በመውደዷ እሱን ፍቅሩን ስለገለጸላት ወደፊት ደግሞ አብሮ በመቀጠላቸው ሁኔታ ስታይና ስታሰላ በጣም ደስተኛ ሆናለች። ከናሆም ጋር ያላትን ግንኙነት በማጥበቋ
አሁን ላይ ሰርጋቸው ሊቀጠር ችሏል ማለት ነው። ግን እየታው መሆኑ በፊት የዳግም አባት በህይወት አለ የለም በማለት መገኘትና መታወቅ አለበት። የናሆም አባት ዝም ተብሎ የሚታለፍ አይነት አይደለም። ስለዚህ አሁን ላይ አምራንም ተትታለች፣ ተረስታለች። በእርግጥ መሆን አለበት። አምራን ግን እኔ እንደሚመስለኝ አሁንም እየተከታተለቻቸው ትገኛለች። ኤርሚያስን የላከችው እሷ ናት። እንዲሰከረ ሰው መስሎ የሚቀመጡበትንም ሆነ ቦታ እንዲሁም ደግሞ የሚያወሩበትን የሚያደርጉትን ሀረካት በሙሉ አይተህና ሰልለህና ያለችው ይመስለኛል እንደራሴ። ስለዚህ አሁን ላይ ናሆምና እንዲሁም ደግሞ ኑሐሚን በተገኙበት ዘናና ፈታ በሚሉበት ጥሩ ጊዜ እያሳለፉ በሚገኙበት ጊዜ ላይ ኤርሚያስ እየተንገዳገደ እየሰከረ ሰው መጥቶ እናንተ ከምኔው ተዋዳችሁ ለዚህ በቃችሁ በማለት ሊያወራቸው ቢችልም እንኳን ኑሐሚንም ስለማትወደው አንተ ደግሞ ምን እያልክ ነው? በቃ ተወኝ፣ እኔ በየሄድኩበት አትከተለኝ አላልኩም እንዴ? አሁን ላይ እኔ በየሄድኩበት መተህ ልትከተለኝ የምትችለው ለምንድን ነው? በማለት ብትጠይቀውም እንኳን ማን ተከተላችሁ? እኔ እኮ እናንተ ቀድሜ እዚህ ነበርኩ። ስለዚህ እናንተ ናችሁ ከኔ ጋር የመጣችሁት እንጂ እኔ ከእናንተ ጋር አልመጣሁም። ደሞስ ምን እያወራችሁ ነው? ምን ልትሆኑ ነው? ብሎ ቢጠይቃትም ጠያቂ የለም ልጠይቅ አችልም በማለት በመበሳጨት ተናግረዋለች። ናሆምም አንተ ሰውዬ ባክን ተወኝ፣ ልትከተለኝ አችልም። አሁን ቀጥታ ከዚህ ከኛ ካለንበት ቦታ ለቀህ ውጣ በማለት ናር ብሎ ተናግሮታል። በጣም ተቆጥቶ ነበር። ናሆም ከኑሐሚን ጋር በጣም ጥሩ ጊዜ እያሳለፈ ነበር። ተረቶችንም እንዲሁም ደግሞ አባባሎችን እየተጠቀመ ፍቅሩን ሲገልጽላት እና ሲያሳውቃት እንዲሁም ለሷ ያለውን ቦታ ሲነግራት ነበር። ስለዚህ ይህንን ጊዜያትን ልታጣብበን አችልም፣ ታጠገባችን ፈቀቅ በል ብላለች። እንዲሁም ደግሞ እህቱ ፍቅረኛው እንድትሆን ቢጠይቃት እንኳን አሁን ላይ ፍቅረኛ አይደለም ከኔ ጋር ሳይሆን ከአምራን ጋር ስለገጠምክ የኔ ልኮን አችልም፣ እባክን ታጠገቢ እራቅ እያለች ትጮኻለች። ስለዚህ እሷም ደግሞ ከወይዘሮ ዝናሽ ጋር እናቷ ጋር በአንድ ላይ በመሆን ዲፕሬሽኗን ለማሳለፍ እና ለመወጣት እንደነበረች አይተናል። ወይዘሮ ዝናሽም ከልጆቿ ጎን ሆና አሁን ላይ በተፈጠረው ነገር ናሆምና ኑሐሚን በመዋደዳቸው በጣም ደስ ብሏቸዋል። ደግሞ ትንሽ ውስጧ ሀሳብ የነበረው ነገር ላይኩ በጣም ውስጡ ሞርታ ሊሆን አልቻለም፣ ማለቴ ደስተኛ ሊሆን አልቻለም። ስለዚህ መሆን ያለበት ነገር እሱም ማጽናናትና በጥሩ ቃላቶችም ሆነ በቻለችው ነገር የመገደፍ ሁኔታ። በእርግጥ እሷም ማስባ ተጨንቃ ነው ያለችው። የዳግም አባት የት እንደደረሱት ስለሚያውቁ እነሱ ላይ ብቻ ስለሆነ መረጃውም ሆነ ነገራቶች ያሉት ላይኩም ደግሞ ጭንቀት ላይ ስለሆነ ይህን ነገር እንዴት ማለፍ አለብን፣ ላይኩስ እንዴት ተጭንቀት ይወጣል ብላ ባሰበችበት ጊዜ ያው ላይኩንም አይዞህ ምንም ነገር እንዳልተፈጠረ ራስን አድርግ፣ ደግሞም ሌላ ነገር ተፈጥሯል ብለ አትሰብ እያለ ስታጽናናውና እንዲሁም ስታበሽሮ ነበር። ይህ ነገር በመፈጠሩ ግን ያው ደስተኛ ባይሆኑ ነገራቶችን ለማስተካከል እየሞከሩ ነው። አሁን ላይ ግን እኛም ራሱ በጣም የላይኩ ሁኔታ አሳስቦናል፣ አስጨንቆናልም አሳዝኖናልም። እንዲህ አይነት ስቃይና ጣጣት ጭንቀት በመምጣቱ በጣም ያሳዝናል። ዳግምም ደግሞ አባቱን ማግኘት አለበት። አሁን ላይ የሱ ህይወት በትንትን ያለ ይመስላል። አባቱንም አቶ እንዲሁም ደግሞ እወዳታለሁ የሚወዳትን ልጅ ኑሐሚንም ወደ ናሆም ስለሄደች በጣም እያዘነ ይመስላል። ያው ናሆምና ኑሐሚን በመፋቀራቸውና ለጋብቻ ሊበቁ በመሆናቸው ሁላችንም ደስተኛ ነን። አምራንም የስራዋን በማግኘቷ ሁላችንም እሰይ ብለናል። ለምን ያደረገችው ነገር ንቄቷ፣ ንግግሯ ሆኖ በጣም የሚያስጠይፍና የሚዘገነን ስለነበረ ይገባታል እንኳንም ሆነች የሚል ሀሳብ ነው ያለን። ኤርሚ ግን የተመላላክ ማቆም አለበት። ኤርሜንም እንዲሳሳት
ናሆምን እንዲሳሳት አለማድረግ አለበት ነው የምለው። ውድ ቤተሰቦች አብራችሁ ስለቆያችሁና ስላዳመጣችሁ ከልብ አመሰግናለሁ። በቀጣይ እስከምንገናኝ መልካም ጊዜ። አሰላሙ አለይኩም ወራህመቱላሂ